አርእስተ ዜና የትግራይ ህዝብ ለኢትዮጵያ ያበረከተውን ክብርና ቅርስ መጠን ተጠቃሚ ያለመሆኑን የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። ጠላታችንን በማሸነፍ የትግራይ ህልውናና ደህንነት ለማረጋገጥ ከኛ የሚጠበቀውን ሁሉ እንፈጽማለን ሲሉ የአድግራት ከተማና አካባቢዋ እንዲሁም በከተማዋ የሚገኙ ተፈናቃይ ወጣቶች ገለጹ። በጆኖሳይደሩ የአብይ አህመድ አገዛዝ ትዕዛዝ እየተካሄደ ያለው የካድሬዎች የምክክር ኮሚሽን ቅቡልነት የለውም ሲሉ ከኦሮሚያ ሚዲያ ኔትወርክ ጋር ቆይታ ያደረጉ ምሁራን ገለጹ። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። በአበይት ዜናዎቻችን ጀምረናል። ወደ ቀዳሚ ዜና እናልፋለን። ትግራይ በበርካታ ባህላዊና ተፈጥሯዊ ቅርሶች እንዲሁም የታሪክና ክብር ባለቤት መሆኗና የትግራይ ህዝብ ለኢትዮጵያ ያበረከተውን ክብርና ቅርስ መጠን ተጠቃሚ ያለመሆኑን የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። የ2018 ዓ.ም የአሸንዳ በዓል አከባበር ማብሰሪያ ስነ ስርዓትን አስመልክቶ የትግራይ ባህልና ቱሪዝም ቢሮ ባዘጋጀው መድረክ የተገኙ አቶ አማኑኤል አሰፋም የዘንድሮ የአሸንዳ በዓል በትግራይ ህዝብ ላይ ያንዣበበውን ብሔራዊ አደጋ ባለበት ሁኔታ መሆኑንና በዓሉ እንደ ህዝብ ከገጠመን ብሔራዊ ውርደት ለመውጣት በምንጥርበት ሁኔታ መሆኑን አስረድተዋል። የትግራይ ህዝብ በርካታ ቅርሶች፣ ባህልና ክብር ለኢትዮጵያ ማበርከቱን እንዲሁም እንደ አሸንዳ የመሳሰሉ ውብ ባህሎች እንዳበረከተ የገለጹት ምክትል ፕሬዝዳንቱም የትግራይ ባህል ቅርስና ክብር መውሰድ ብቻ ሳይሆን የትግራይ መገለጫዎችን በመንጠቅ ከምድረ ገጽ ለማጥፋት የሚንደረደሩ ኃይሎች በኢትዮጵያ መፈጠራቸውን አስረድተዋል። የአሸንዳ በዓል ከትግራይ ህዝብ ነጥቀው እንደ ራሳቸው አድርገው ለመጠቀም የሚዳዳቸው ኃይሎች እየታዩ መሆናቸውን ያስታወሱት አቶ አማኑኤል ዘንድሮ የምናከብረውን የአሸንዳ ባህላችን ከነጣቂዎች ታድገን በዓለም አቀፍ የቅርስ ማህደር ለማስመዝገብ እንዲሁም ባህላችን ለኢትዮጵያ ይሁን ለዓለም ማህበረሰብ የምናስተዋውቅበት መሆን ይኖርበታል ብለዋል። የ2018 ዓ.ም በዓል የአሸንዳ በዓል ለሰላም ለሉዓላዊነትና ለትብብር በሚል መሪ ሀሳብ እንደሚከበር በበዓሉ ማብሰሪያ መድረክ ይፋ ሆኗል። ጠላታችንን በማሸነፍ የትግራይ ህልውናና ደህንነት ለማረጋገጥ ከኛ የሚጠበቀውን ሁሉ እንፈጽማለን ሲሉ የአድግራት ከተማ የጋንታ አፈሹም ወረዳና ከምዕራብ ትግራይ የተፈናቀሉ ወጣቶች ገለጹ። የህወሓት ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር በወክላቸው የትግራይ ሉዓላዊነት ለማረጋገጥና የትግራይ ህዝብ ደህንነት ለማስጠበቅ ወጣቶች አንድነታቸውን በማጠናከር ዳግም ታሪክ ሊሰሩ እንደሚገባም ገልጸዋል። ታደሰ ልጅ አለም አዘጋጅቶታል። ዘበት ለብሔራዊ ጥፋት በሚል መሪ ቃል በአድግራት ከተማ የወጣቶች መድረክ ውይይት ተካሂዷል። የህወሓት ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር በበኩላቸው የትግራይ ሉዓላዊነትና የህዝብ ደህንነት ለማስጠበቅ ወጣቶች አንድነታቸው በማጠናከር ታሪካዊ ኃላፊነታቸው መወጣት እንደሚገባም አሳስበዋል። የትግላችን ዓላማ ሉዓላዊነታችን ማስጠበቅ፣ የህዝባችንን ህልውና ማረጋገጥና የትግራይ ህዝብ የራስን ዕድል የመወሰን መብት ሙሉ በሙሉ እንዲረጋገጥ በማድረግ ህዝቡ የሚፈልገውን እንዲወስን ማስቻል መሆኑን ገልጸዋል። ይህን ግን ማሳካት የሚቻለው በፊታችን ያለው ጠላት በመመከትና በማሸነፍ ብቻ ስለሆነ ትግላችን የምናጠናክርበት ወቅት መሆኑን ገልጸዋል። ምእንቲ ህልውና ህዝብ ትግራይ ምእንቲ ብሔረ ትግራይ ክትቅጽል ያለፈው ትውልድ የራሱን ታሪክ ሰርቶ አልፏል። አሁን ያለው ትውልድም ይህን ህዝብ ሊያሻግረው ይገባል። አሁን አጋጥሞን ያለው የህልውና አደጋ በእናንተ ወጣቶች ነው የሚመከተው። የትግራይን ሉዓላዊነትና የህዝቡን ደህንነት ለማስጠበቅ ወጣቶች አንድነታቸውን በማጠናከር ዳግም ታሪክ ሊሰሩ ይገባል። ይህን ግብ ማሳካት የሚቻለው በፊታችን እየመጣ ያለው ጠላት በመመከትና በማሸነፍ ብቻ ስለሆነ አሁን ያለው ትግላችንን ማጠናከር አስፈላጊ ነው። ጠላታችንን በማሸነፍ የትግራይ ህልውናና ደህንነት ለማረጋገጥ ከኛ የሚጠበቀውን ሁሉ እንፈጽማለን ሲሉ የአድግራት ከተማ የጋንታ አፈሹም ወረዳና ከምዕራብ ትግራይ የተፈናቀሉ ወጣቶች ገልጸዋል። በብሔራዊ ቀውስና በትግራይ ወደፊት ሁኔታ ዙሪያ በተዘጋጀ ውይይት መድረክ ላይ የተሳተፉት ወጣቶቹም ባለፈው በተካሄደው ጄኖሳይዳዊ ጦርነት በጽናት መታገላቸው ያስታወሱት ወጣቶቹም አሁን የተደቀኑ ፈተናዎችን በመገንዘብ የህዝባቸው ህልውና ለማስጠበቅና ሉዓላዊነታቸው ለማረጋገጥ በጽናት እንደሚታገሉም ገልጸዋል።
عبدنا بعلنا لنا يا ለትግራይ እኛ አለንላት እኛ ያለን የትግራይ እናት አትደፈርም አሁን ያጋጠመውን የህልውና አደጋ ለመመከት እንደወጣት ዝግጁ ነኝ ከውስጥም ከውጭም አጎራባች ሀገራት ጋር እየተሰራ ያለው የጋራ ጥምረት ጥሩ ነው ተጠናክሮ መቀጠል አለበት ዋጋ ከፊለ ከልተሰለስተ ማዕረፍ ሁለት ሶስት ጊዜ ምዕራፍ ለትግራይ ዋጋ ከፍያለሁ አሁንም ለመክፈል ዝግጁ ነኝ ምክንያቱም የትግራይ መጻኢ ዕድል ጋህድ እንዲሆን ለልጆቼ ጥሩ ሀገር ለማስረከብ ንሕና ምንም አይነት ነገር እንደራደሩ የለን በትግራዊነታችን አንደራደርም በተጋሩም ነጻ ሀገር እንመሰርታለን ጠላት ትግራዋይን ከገጸ መሬት ለማጥፋት ሙሉ ዝግጅት እያደረገ ነው እኛም ከዚህ በበለጠ ልንዘጋጅ ይገባል የጄኖሳይደሩ አብይ አህመድ አገዛዝ ለአንዴና ለመጨረሻ ሊወገድ ይገባል አማኻታ ካን ወጣት ካን ባዕለይ ዝዳራደረ ጉዳይ የለን የምዕራብ ትግራይ ወጣቶች ለትግራይ ብዙ መስዋዕት ከፍለዋል እኛም አደራቸውን በመጠበቅ የምዕራብ ተፈናቃይ እናቶቻችን ወደ ቀያቸው ለመመለስ በጋራ መታገል አለብን ለምዕራብ ትግራይ የሚከፈል መስዋዕትነት ካለ ለመክፈል ዝግጁ ነኝ ሕዝቡን ብሔራዊ ህላው አመቃብር ጄኖሳይድ ስርዓት ብልጽግና ይረጋገጥ አሁንም የትግራይ ህዝብ እንደ ህዝብ ፍጹም አንጠፋም ያልነው ያለነው ብሔራዊ ህልውናችን በብልጽግና መቃብር ይረጋገጣል የሚለው ትክክለኛ ነው ለዓላውነታችን እናስከብራለን ለዚህ የሚከፈል መስዋዕትነት ካለ ለመክፈል ዝግጁ ነኝ አንድነታችንን በማጠናከር የተጋረጠብንን የህልውና አደጋ ለመመከት ዝግጁ መሆናቸው የሰብዓ እንደርታ ወረዳ ነዋሪዎች ገለጹም እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ በመላው ትግራይ እየተካሄደ ያለው ህዝባዊ መድረክ በትግራይ ደቡባዊ ምስራቅ ዞን በሰብዓ እንደርታም በተመሳሳይ ሁኔታ ተካሂዷል ጄኖሳይደሩ የአብይ ስርዓት የፕሪቶሪያው ስምምነት ገና ከጅምሩ የማፍረሱ ማሳያ ስምምነቱን የተፈራረመውን ህወሓት በግልጽ የካደበት ወቅት ላይ መሆኑን የህወሓት ማዕከላዊ ኮሚቴ አባል ዶክተር አዲስ ዓለም ባሌማ ተናግረዋል ዝርዝሩ እንደሚከተለው ይቀርባል ጄኖሳይደሩ የአብይ አገዛዝ የፕሪቶሪያው ስምምነትን እንደማደናገሪያና ሽፋን በመጠቀም ስምምነቱን የፈረመውን ህወሓት በመቃወም በትግራይ ህዝብ ላይ ጄኖሳይዳዊ እልቂት እየፈጸመ መቆየቱንና ስምምነቱንም ሙሉ በሙሉ ከጅምሩ ማፍረሱ የህወሓት ማዕከላዊ ኮሚቴ አባል ዶክተር አዲስ ዓለም ባሌማ የተናገሩ ሲሆን ሆኖም ለሰላም ሲባል ህዝቡ ከባድ መስዋዕትነት እየከፈለ መምጣቱንና አሁን ግን ጄኖሳይደሩ የአብይ ስርዓት ግን ሊያጠፋን ቆርጦ በመምጣቱና ለህልውናችን ስጋት በመሆኑ ታገለው ይገባል ብለዋል እትናይ መጀመሪያ ከፍርስዎ መሃኑ ትውዕሊ ዝተረዳናሉ መጀመሪያ የፕሪቶሪያ ሰላም ስምምነት ማፍረሳቸው የምትገነዘበው ፈራሚውን አካል የካዱበት ቀን ነው እኛ ምርጫችን ሰላም ነበር ምክንያቱም ከሰላም ሁሉም ነገር ስለሚገኝ ሆነም ግን በአንድ ወገን ብቻ ሰላም ሊመጣ አይችልም በመሆኑም ሰላም ካልፈለጉ በመረጡት ምርጫ ራሳችንን ለመከላከል ከምን ጊዜም በላይ አንድ ሆነን ለሚመጣ ሁሉ ለመመከት ልንዘጋጅ ይገባል የትግራይ ደቡብ ምስራቅ ዞን የሰብዓ እንደርታ ወረዳ አስተዳዳሪ በበኩላቸው አሁን ከተጋረጠብን አደጋ ለመውጣትና ራሳችንን ለመከላከል ሁሉን አቀፍ የትግራይ አቅም ልናጎለብት ይገባል ብለዋል ብሔራዊ ህልውናችን በብልጽግና ስርዓት መቃብር ላይ እንደሚረጋገጥ ተገንዝበንም ልንዘጋጅ ይገባል ሲሉ አክለዋል እስከ መውጣታ كتفق بحيل انت حزيت فعلا ጠላቶቻችን እስከ መጨረሻ ድረስ ካልጠፋንላቸው ሊያርፉ አይችሉም በመሆኑም ከምን ጊዜው በላይ እንደ ቀድሞ አንድነታችን አጠናክረን ፖለቲካዊ ኢኮኖሚያዊና ዲፕሎማሲያዊ አቅማችንን በማጎልበት ሁሉን አቅማችን አሰባስበን ልንዘጋጅ ይገባል ህዝባዊ ውይይቱ ከሁሉም የሰብዓ እንደርታ ቀበሌዎች የተወጣጡ የህብረተሰብ ክፍሎች ተወካዮች የተሳተፉበት ሲሆን ተሳታፊዎቹ ለህልውናችን ስንል ራሳችንን እንከላከላለን በማለት ጠላት ቀንሰን ወዳጆቻችን ልናበዛ ይገባል ብለዋል ስርዓት እንድሕር ላይ ጸሪው ስርዓት ጠንከር ማለት አለበት መሰረቱ ስርዓት ነው ካልሆነ ለትግሉ እንቅፋት እየሆነ ነው የሚመጣው የትግራይ ወጣት ለህልውናው ለግዛት ወደ ኋላ የሚል አይደለም ጋባዥም አይፈልግ ጥራይ ተሐታትነት ከሌለው ተጠያቂነት ሊረጋገጥ ይገባል የሰማዕታት ቤተሰብ መከበር አለባቸው ሰማዕታት የከፈሉለትን ዋጋ በምንም ሊረጋገጥ አይችልም አሁንም ሊወረን ለመጣ ኃይል ዝግጁ ነን ጸላአላ ብዛሕካ ካምኻድ ጸላአላ እየተግባባን ከሄድን ዘመቻችን የተሳካ ነው የሚሆነው ለሚመጣ ወራራ አንድነታችን አጠናክረን ለመመከት ሁላችንም ቁርጠኝነት ነን አለን ከጎናችሁ ተሳታፊዎቹ እንደ ህዝብ ፍጹም አንጠፋን በሚል የመንግስትን ጥሪ እንደሚቀበሉና እንደሚደግፉ በመግለጽ ለተግባራዊነቱም እንደሚሰሩ በሙሉ ድምጽ አጽድቀዋል ዘመት ብሔራዊ እብርሰት
የጄኖሳይደሩ አብይ አህመድ አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት አልሞ እየሰራ ያለው ሴራ ለማክሸፍና ህልውናውንና ሰላሟን ያረጋገጠች ትግራይ ለመፍጠር ትግላቸውን አጠናክረው እንደሚቀጥሉ በትግራይ ደቡባዊ ዞን የማይጨው ከተማ ወጣቶች ገለጹ። ወጣቶችን የገለጹት እንደ ብሔር አንጠፋም በሚል መሪ ሀሳብ እየተካሄደ ባለው የወጣቶች ውይይት ላይ ነው። ፍሬት ወልደመድን ተጨማሪ አላት። በትግራይ ደቡባዊ ዞን የማይጨው ከተማ ወጣቶች ዘበት በፍጹም አንጠፋም በሚል መሪ ሀሳብ በወቅታዊ ጉዳዮችና የመመከት ስራዎች ዙሪያ ሰፊ ውይይት አካሂደዋል። የህወሓት ማዕከላዊ ኮሚቴ ታጋይ ተወልደ ገብረ ጻድቃን የጄኖሳይደሩ አገዛዝ አብይ አህመድ በትግራይ ህዝብ ላይ ዳግም ጦርነት ለመክፈት ዝግጅቱን አጠናክሮ እንደሚገኝ በመግለጽ ይህንን ለመመከት ህዝቡ በተለይ ወጣቱ አንድነቱን በማጠናከር እስከ ወዲያኛው እንዲጠፋ ማድረግ ይገባልም ብለዋል። ህዝብናውን ዝሁሉ አብ ክባን ዕጽዋና ነበረ ሁሉ ጸገም እናረቀበና አለው። የትግራይ ህዝብ በክልከላ ውስጥ እየኖረን በበርካታ ችግሮች ውስጥ ቢሆንም ነገሮች በሰላም እንዲፈታ በማለት ለዓለም ማህበረሰብ፣ ለአፍሪካ ህብረት፣ ለመላው ኢትዮጵያ ህዝቦች ሁሉንም ነገሮች እንዲገነዘቡትና ማድረግ የሚችሉትን ሁሉ እንዲያደርጉ ሲያሳውቅና ሲማጸን ቆይቷል። አገዛዙ ግን ሰላም ማስፈን አልቻለም። ምክንያቱም የሰላም ፍላጎት ስለሌለው አሁን ደግሞ ከምድረ ገጽ ለማጥፋት ወደ ጦርነት ለመግባት እንቅስቃሴዎቹን ጨርሶ ይገኛል። ስለሆነም ላለመጥፋት የውስጥ አቅማችን ማጎልበት ይገባናል። የትግራይ ህዝብ ህልውና እንዲረጋገጥ የወጣው አዋጅም ወቅታዊና ትክክለኛ መሆኑን ያስረዱት ታጋይ ተወልደም ሁሉም ሊደግፈው እንደሚገባም ጠቁመዋል። ከመህዝቢ ክንፍለጥ ከመህዝቢ ክንነብር እንደ ህዝብ እንድንኖር እንድንከብር ከተፈለገ ውስጥ አቅማችንን ማጎልበት ይኖርብናል። ይህ እውን እንዲሆን ደግሞ አዋጅ ወጥቷል። ይህ አዋጅም ከህዝባችን ጋር በመመካከር ተግባራዊ የምናደርገው ይሆናል። ይህ አዋጅ ፍትሐዊ ያልሆኑ ስራዎችን የሚሰሩ ወንጀል ለሚፈጽሙ ህግና ስርዓት እንዲከተሉ የሚያደርግ ነው። በመድረኩ ተሳታፊ የሆኑ የማይጨው ከተማ ወጣቶች በበኩላቸው የጄኖሳይደሩ አብይ አህመድ የትግራይ ህዝብ ከምድረገጽ ለማጥፋት አልሞ እየሰራ እንዳለ በመግለጽ ይህንን ስርዓት ለማጥፋትና ሰላማዊ የተረጋገጠች ትግራይ ለመፍጠር በርትተው እንደሚታገሉም አረጋግጠዋል። በማንነትና አይንበርስን በማንነታችን አንጠፋም፣ ይልቁንስ ከጀግናው ሰራዊታችን ጎን በመቆምና በመታገል ህልውናችንን ማስቀጠል ይገባናል። ለዚህም ዝግጁ ነን። ከዚህ ቀደም ወጣቱ ማንም አስገድዶት አይደለም ወደ ትግል የወጣው። አሁንም ወጣቱ እንዲወጣ አመራሩ ዘንድ መሰራት የሚገቡ ነገሮች አሉ ብዬ አምናለሁ። እንተስ ሎጂስቲክ ብዝንፈላ ነገር ደቅሰዋት በሎጂስቲክም ይሁን ከኛ የሚጠበቁ ነገሮችን ለማቅረብና ወደ በረሃ በመውረድ ከሰራዊታችን ጎን እንደምንቆም ማረጋገጥ እወዳለሁ። ምክንያቱም ከአባቶቻችን የተቀበልነው አደራ አለም፣ እሱን ማስቀጠል ይኖርብናል። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። የአብይ አህመድ ጄኖሳይዳዊ አገዛዝ ማስወገድ አማራጭ የሌለው መንገድ መሆኑን ለሚደረገው ትግልም ዝግጁ መሆናቸውን የሰሜን ምዕራብ ዞን የታህታይ ቆራሮ ወረዳ ወጣቶች ገለጹ። ብሔራዊ ህልውናችን በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ይረጋገጣል፣ ከቶ እንደ ብሔር አንጠፋም በሚል መሪ ቃል የወጣቶች መድረክ እየተካሄደ ነው። ለሰለሞን አስመላሽ ዘገባ ታደሰ ልጃለም። የአብይ አህመድ ጄኖሳይዳዊ አገዛዝ ዳግም የትግራይ መሬት አይረግጣትም፣ በአገዛዙ መቃብር ላይ ህልውናችን እንደሚረጋገጥ ተገንዝበን ከኛ የሚፈልገው ሁሉ አይነት መስዋዕትነት ለመክፈል ተዘጋጅተናል ሲሉ የሰሜን ምዕራብ ዞን የታህታይ ቆራሮ ወረዳ ወጣቶች ገልጸዋል። ስለዚህ ነዚህ ጸላአዚ ነዚህ ጸላአይ ጊዜ ዘይብ አምባገነኑ ስርዓት መጣብን ብለን ወደ ኋላ ማለት ሳይሆን ሳይመጣብን ቀድመን ልናጠፋው ይገባል። ጠላታችንን ለማጥፋት አሁንም አልረፈደም። ትግራይ ትስዕር። ደቂ አንስትዮ ብዝተኻለኒ ብዝተዋሃበኒ መደብ ክፍጽም አሁን በተሰጠኝና ትግራይ በጠራችኝ ሁሉ ለመተግበር ዝግጁ ነኝ። ተልኮይን ለመፈጸምም ቃል እገባለሁ። ከመናሰያት ኮይና ጸላይ ሞጺናስ እንድሕሪት አሁን እየመጣብን ያለው ጠላት ጊዜ የሚሰጠው ስላልሆነ እሱን ለመከላከል እንደ ወጣቶች ዝግጁ ልንሆን ይገባል። ጄኖሳይደሩ አብይ አህመድ ለአንዴና ለመጨረሻ ግብዓተ መሬት ለማስገባት ቁርጠኛ ልንሆን ይገባል። አማራጭ የሌለው አዋጭ መንገድ በመጠቀም አሸንፈን መውጣት አለብን። የትግራይ ወጣት ብሔራዊ ክብሩና ማንነቱ ለማረጋገጥ እንደ ትናንቱ ዛሬም ጠላቶቹ ለመደምሰስ ያሳየው ወኔና ጀግንነት ለሚደረገው ወሳኝ ህልውና ትግል ትልቅ መነሳሳት የሚፈጥር ነው ሲሉ የታህታይ ቆራሮ ወረዳ አስተዳዳሪ አቶ አዱኛ ወርቅነህ ገልጸዋል። የምዕራብ ግንባር አዛዥ ጀነራል ምግበይ ኃይለ አሁን ሁሉም ስትራቴጂካዊ የትግራይ አቅሞች ብሔራዊ ህልውና አደጋ ለመመከት የሚያስችል ቁመና ላይ እንደምንገኝና ከሌሎች የህልውና አደጋ ያላቸው ኃይሎች አብረን የጋራ ጠላታችን አሽቀንጥረን ለመጣል ጥሩ ስራ እየተሰራ መሆኑን ገልጸዋል። አሁን ካጋጠመን የህልውና አደጋ አሸንፈን እንደምንወጣና መጪው ጊዜ ለትግራይ ብሩህ ነው ሲሉም ጀነራል ምግበይ ተናግረዋል። ተጋሩ ሰራዊት ተጠናኺሩ ብምራሕ ከቢድ
ለተጋሩ ሰራዊት አጠናክሮ መምራትና መዘጋጀት ከባድ አይደለም። አሁን አጋጥሞን ያለው የህልውና አደጋ እንሻገረዋለን። በሰራዊት በኩልም በሙሉ ቁመናና ዝግጅት ላይ እንገኛለን። አሁን ካጋጠመን የህልውና አደጋ አሸንፈን እንደምንወጣና መጪው ጊዜ ለትግራይ ብሩህ እንደሚሆን አልጠራጠርም። በመጨረሻም በጄኖሳይደሩ የአብይ አህመድ አገዛዝ ትዕዛዝ እየተካሄደ ያለው የካድሬዎች የምክክር ኮሚሽን ቅቡልነት የለውም ሲሉ ከኦሮሚያ ሚዲያ ኔትወርክ ጋር ቆይታ ያደረጉ ምሁራን ገለጹም። የፌዴራል ህገ መንግስት ለማፍረስ የሚደረገው ሩጫ ከመጠናቀቁ በፊት በኢትዮጵያ ያሉ ምሁራን፣ የፖለቲካ ፓርቲዎችና ሌሎች አካላት በመታገል የኢትዮጵያ ብሔር ብሔረሰቦች ከባርነት ሊታደጋቸው እንደሚገባም ጥሪ ቀርቧል። ስለሺ ሐጎስ ሀገራዊ የምክክር ኮሚሽን የሚደረገው ሐቀኛ የሆነ የሐሳብና የአቋም ልዩነት ያላቸው አካላት ወይም ኃይሎች ወደ አንድ መግባባት የሚመጡበት እንጂ የሐሳብ ልዩነት በሌላቸው አካላት መካከል የሚደረግ ምክክር ታይቶም ተሰምቶም አይታወቅም ሲሉ ከኦሮሚያ ሚዲያ ኔትወርክ ጋር ቆይታ ያደረጉ ምሁራን ይገልጻሉ። ምሁሩ ዶክተር ሁሴን ከድር በኢትዮጵያ ውስጥ በግጭት ላይ ያሉ ኃይሎች ባልተገኙበት በ4000 የአበል ተሰብሳቢ የጄኖሳይደሩ የአብይ ካድሬዎች መካከል በሚደረግ ምክክር የምትድን ኢትዮጵያ የለችም ሲሉ ያስረዳሉ። በአብዛኛዎቹ ፓርቲዎች የፖለቲካ ፓርቲዎች አልተሳተፉበትም። ይሄ ከማን ጋር ለመወያየት እንደሆነም አይታወቅም። ነፍጥ አንስተው በመታገል ላይ ያሉ እየተዋጉ ያሉ ኃይሎች አልተሳተፉበትም። የታዋቂ ሰዎች፣ ምሁራን፣ የተለየ ሀሳብ ያላቸው ግለሰቦች በዚህ ጉዳይ ላይ አልተሳተፉም። ስለዚህ ከጅምሩ ራሱ መሰረታዊ በሆኑ እውነታን የያዙ ቅራኔዎችን ለመፍታት የታሰበ አይመስልም ስታየው። ዶክተር ደረጀ ሐዋዝ በበኩላቸው ጄኖሳይደሩ የአብይ አገዛዝ በኢትዮጵያውያን ሕዝብ ዘንድ እምነት ያልተጣለበት በመሆኑና ሀገሪቷ ባልተረጋጋችበት ወቅት የሚደረግ ሀገራዊ ምክክር ህገወጥ በመሆኑ ተቀባይነት የለውም ሲሉ ይገልጻሉ። የምርጫውም እንደዚሁ ኮሜዲ ነው፣ የዚህኛውን ኮሜዲ ነው። ከፊንፊኔ አምቦ ሄዶ ሰው መግባት የማይችልበት የካፒታል ከተማዋን 30-40 ኪሎ ሜትር ላይ ጦርነት እየተካሄደ ባለበት እንዳለ አንድ ክልል ኮምፕሊትሊ ተገንጥሎ ኦልሞስት የወጣበት በአማራ እና በኦሮሚያ በሁሉም ቦታ እንዳሸን ጦርነት በፈላበት ብዙ ህዝብ እያለቀ ባለበት ሰዓት ላይ የፖለቲካ መዋቅሮችን በሙሉ አፍርሶ ምህዳሮችን ሁሉ አጥብቦ በአምባገንነት እየገዛ ያለ መንግስት የብሔራዊ ምክክር ለማድረግ ለጀትመሲ የለው። ምክንያቱም ይህንን ነገር ለማድረግ ለጀትመት የሆነ የህዝባዊ መንግስት መጀመሪያ መኖር አለበት። ከፈረሱ ጋሪውን የቀደመው አሁን ብሔራዊ ምክክር ማድረግ የሚችለው ሀገር ግንባታ ሆነ ብሔር ግንባታ ሆነ መንግስት ግንባታ ሆነ ምንም ሆነ እርቅም ሆነ ይሄንን ማድረግ የሚችለው ስቴብል የሆነ እምነት የተጣለበት ገቨርንመንት አለ የለም ነው የለም። ጄኖሳይደሩ አብይ አህመድን በተደላደለ ስልጣን ለማስቀጠል እየተካሄደ ባለው ሀገራዊ ምክክር ህገ መንግስትን ለማፍረስ የሚደረግ ሴራ በመሆኑም የኢትዮጵያ ብሔር ብሔረሰቦች ራስን በራስ የማስተዳደር እስከ መገንጠል ድረስ ያጎናጸፈውን አንቀጽ ፈርሶ ወደ ባርነት ከመጋለጣቸው በፊት በጋራ ሊታገሉት ይገባል ሲሉ ዶክተር ደረጀና ዶክተር ሁሴን መልእክታቸውን አስተላልፈዋል። የመብት ገፈፋና ረገጣ የማንነት ጥያቄ በነበረበት ሁኔታ የተፈጠረ የመጣ ህገ መንግስት ተቀዶ እንዲጣል ሰጀስት የማድረግ ያክል ነው። ምክንያቱም ፌዴራሊዝም አንቀጽ 39 የህገ መንግስቱ አንኳር መብቶች ናቸው። ስለዚህ ይሄ የሚወገድ ከሆነ ኦብቪየስሊ ህገ መንግስቱን እየቀደድከው ነው። ይሄ ማለት ደግሞ የብሔር ብሔረሰቦችን መብት እየገፈፍክ ወይም እየወሰድክባቸው ነው። ምንም ይሁን ምንም ዲሞክራሲያዊ በሆነ መንገድ የተደረገ ነገር ሁሉ ለአማራም፣ ለትግሬም፣ ለሶማሌም፣ ለአፋርም፣ ለሲዳማም፣ ለኦሮሞም ለሁሉም በዚህ ነገር ላይ ወሳኝ በሆኑ ነገሮች ላይ ዲሞክራሲን ሊያመጣ የሚችል ከዲሞክራሲ ጋር አብሮ ደግሞ ህዝቦች የሚበጃቸውን ነገር እንዲመርጡ መፍራት አያስፈልግም። በዛ ቦታ ላይ ለማድረስ እንዴት ኢንስቲትዩሽኖች መገንባት አለባቸው፣ እንዴት ስትራክቸር መፈጠር አለበት፣ እንዴት ህዝቦችን ማደራጀት ያስፈልጋል የሚለውን ነገር
ኢሊቱም ቢሆን አሁን እንደምናየው እየተራወጠ ነው በየቦታው። ይሄ እንደዚህ አይነቱ ነገር ቀርቶ ወደ ህዝቡ ዞሮ ተመልሶ ከህዝቡ ጋር አንድ ሆኖ ይህንን ነገር እልባት ለማስገኘት መጣር አስፈላጊ ነው። ውድ ተመልካቾች ለሰዓቱ ያዝናቸው አበይት የአማርኛ ዜናዎች ከትግራይ ቴሌቪዥን በቀጥታ እነኚህ ነበሩ። ፍርቱና ገብሩ ዜናዎች በመምራት ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።